ቤቴ ስትመጪ ህግ ያግዘኝ ህግ እንዲበለኝ ብለሽ አልመጣሽም። አግዢኝ ብለሽ ነው የመጣሽው። እኔ ከሰዎቹ ጋር እየይዘሽ አንቺ ለምትሰሪው ድራማ እኔ የምሰራውን ድራማ ተመልከች። ከፈልሽ አልከፈልሽ ፓስፖርትሽ የሀቢብቲ ወይ ጀግኒት ማሻላ ልጅ ጎበዝ ጎበዝ። ህግ አልመጣሽም እኔ ጋር ለመናገር በቃሽ። በጣም ጥሩ ደስ የሚለው ፓስፖርት ኮፒሽ ሁሉ ነገር እጄ ላይ መሆኑ ምንም ወይ ጀግ 3000 ድርሃም አልከፍልም። 1500 ድርሃም ግን ፈላልጌ 3000 ድርሃም መክፈል አቅም የለም። 3000 ድርሃም መክፈል 3000 ብር አልከፍልም መቼም ማለት እኔ ምንሽ ኮን በቃ እንደዚህ እያለፍኩ ማሰማሽ ከመቶ በላይ ሪከርድ አለኝ። እንደሌሎቹ ነው ማረግሽ የምትለው ሌሎቹን አስደፍራቸው በጣም ያሳዝናል። አንደኛ ለባንጋሊ ሴት ትሸጣለች። ስራ ቦታ የሰዓት ልካቸው ሲደፉ ወር ሙሉ ተደፍተው ደሞዝ የምትቀበለው እሷ ናት። ተበድላችኋል ብላ ተደራድራ ሂዳ ገንዘብ ተቀብላ ለልጆቿ ማሳደጊያ ነው እርዳታ ላይ እዚህ አምጥታ የምታፈሰው ገንዘብ በአጠቃላይ ሰው ረዳ ያለው ብላ ሂዳ ምንድነው የምታረጋው? ገንዘቡን ተቀብላ ወደ ኪሷ ነው የምታረጋው። ለባንጋሊ ሴት አትሸጭም። ድሮ በቤትሽ በመሰሪ ሰዓት የነበረው ድራይቨርሽ ማን ነበር? ሆቴል ሩም ይዘሽለት ሆቴል ሩም ይዘሽ ጠርተሽ እርቃንሽን ሲያይሽ ሩጡ አላመለጠሽም? ከዛ በኋላስ አላባረርሽም ከስራ? የ6 ወር ደሞዝ አልከለከልሽም? አረ አሁን እሱን አንዱን ቪዲዮ እናሳይና ነገ ደግሞ በደንብ እንመለስበታል። አሁን ቤትሽ ላይ አጠራቅመሽ ያስቀመጥሻቸው ስንት በጣም ጥላታለሽ። በጣም ደስ የሚለኝ እኔ ጋር ባወራሻት ከእያንዳንዷ ቮይስ እየከፈትኩ ማሰማት ሳይሆን አደርስልሻለሁ። ራስ በትልቁ ላድርግና ካሜራውን ክፈት። እንደዚህ አይነት ቅሌታ እኔ ጋር ስትነካኪ ነገሩ የጠፋው ያን ጊዜ እኔ ጋር ጫማ ስትለካኪ እኔ እኮ ጆከር እኮ ማንም እንኳን አንቺን አይደለም መንግስትን ያንቀጠቀጥኩ ጀግና ነኝ። እበት እንዳንቺ አይነት ወደል ክምራር እንዳንቺ አይነት ንፍጣም ጀዝባ ሱሳም እኛ ልጆችሽ ክብርም ሳይሆን ልጆች ተነኩ ብለሽ እንድታለቅሽ አንፈልግም። ማንም ያንቺን ልጆች ማንም አይሰድም። አትሰቢ። አንቺ የምታስቢ ምንድነው? አንቺ ልጆች እንደዚህ በሽተኞች ኦቲዝም እንደዚህ ብለን እንደሌላ የምንሳደብ መስሎሽ የምትጠብቂ ከሆነ ተሳስተሻል። አንነካምኛ። እሱን ፈጣሪ ያድንልሽ፣ ፈጣሪ ያሳድግልሽ። አንድ ቤት ቁጭ ብለሽ ሺሻ ይዘሽ ገመድ ይዘሽ ሰራተኛን እየደበደብሽ የምታስቀምጪ ሴት ረዳቸዋለሁ ብለሽ ያመጣሻቸውን ሰዎች ከእያንዳንዱ ፎቶአቸው እስከ ቪዲዮአቸው ነው ማመጣልሽ። አትሰሪም። ገና ስራሽን አበላሽዋል። ስራሽን ሳይሆን ዲፖርት ሁሉ ላስደርግሽ ሁሉ ይችላል። ዛሬ ከብት መሆንሽ እኮ ትልቅ ግብዳ መሀይም መሆንሽ የመጨረሻ አንጉልፋቶ መሆንሽ አንቻውን አረዳደል ቁጭ ብለሽ የሰው ቮይስ ዱባይ ያለ ሰው ቮይስ ተከፍቶ እየተሰደበ ሰው ጉቺ እየተሰደበች ጉቺ እኮ ንግስት እኮ ናት። እንዳንቺ ሰርቃ የምትኖራት አንቺ ሌባ በግልጽ አሰድቢያትም። ግን የመሲ ብርጅስቶንና የሳራ ጾሎት ነገሩን ግልብጥ አድርጎ ወዴት ያመጣዋል? ወደ እሷ ችርግማንኛ ጋር ጉቺ ንግስት እኮ ነች። ሰርቃን የምትኖረው አንቺ እኛን ጎርተሽ ሙተሽ ያለለም ቤት ተጠናግረሽ ጠንጋራ ለጠንጋራ ጉቺ ማንን ገንዘብ ወስዳ እንደ አንቺ ሴት ሊቀርቀራ ጉቺ እኮ አይደለም ምላሰኛ አንቺ እኮ ነሽ። መሲ ብርጅስቶን ጋር ያጣላሻት አንቺ። መሲ ብርጅስቶን ምን ታያታለሽ? ለኔ ራሱ ምንድነው ያልሽኝ መጥተሽ ጆከር መሲ ብርጅስቶን እንዳታምናት ከኤምባሲ ጋር ከናብዲ የሚባለው ጋር
አብዲ የሚባለው ኤምባሲ ገንዘብ ጠየቀኛል አልሽም ነበር? ኤምባሲ ውስጥ የሚሰራ አብዲ ነው ማን ነው የሚባለው? ከመሲ ጋር የሚግባባው መሲ ብርጅስቶንን ቀን እስከሚያልፍ ብዬ አሳልፋ ስለምትሰጠኝ ቀን እስከሚያልፍ ድረስ ብዬ ነው። ልክፈተው ስማ፣ ልክፈተው ቪዲዮ ልጨርስ። ቆይ አንቺ አይደለሽ አበጣበጥሻቸው። ለጉቺ ሄደሽ መሲን እንዳቀርቢያት ጥላትሽን ተጠንቀቂያት። ለመሲ ሄደሽ ተጠንቀቂያት። ለእኔስ መተሽ ምንድን ነው ያልሽ? ጉቺና መሲ ብርጅስቶን አልሽኝ አይደል? የሆነ ጊዜ እኔ እኮ እውነትን ስለማቅ ነው። ጉቺን እኮ እኔ ዝም የምለው እኮ እውነትን ስለማቅ እኮ ነው። እበት አንቺ ዳውላ፣ አንቺ ክምራር፣ የአመት አር ላይ ተጠራቅሞ ቂጥሽ የሰፋ አዛባ፣ ሰውነትሽን ቂጥሽን ዙረሽ ማጠብ ማትቺ፣ ብልትሽን አጎንብሰሽ ለማጠብ ሆዲሽን ዝቅ ብለሽ ብልትሽን ማየት ማትቺ፣ ብልትሽን ማታጸጅ ቆሻሻ ትላንት አለል አንቺ 22 ሸሌ ነበርሽ ባለጌ። አንቺ እኔ ጋር ተነካክተሽ ገደል ነው ማስገባሽ። ብዙ ጉድ ያለሽ እኔ ጋር ከሰው አልፈልግም እኔ ጋር ብቻ። ሄደሽ ሳራን መሲን አትቅረብ፣ ጉቺን አትቅረቢያት። ለጉቺ በተለይ ጉቺና መሲ ብርጅስቶን በጣም የሚቀራረቡ ልጆች አንቺ ነሽ ያጣላሻቸው። እኔ ውሸት ልበል? መሲ ብርጅስቶን እባብ ናት። ከኤምባሲ ጋር ነው የምትውለው። ጆከር ተጠንቀቅ። አዝን ደሜን አላልሽኝ? ምን ላጣላሽ አይደለም ስለ ሳራ ጋር ስለተጣላው አልልም። አንቺ አይደለሽ ይሄን ሁሉ ፍርስርስ ያወጣሽ? ሌላ ምን ላውጣብሽ አላቅም እኔ። አንቺ አይደለሽ አባላሻቸው በአጠቃላይ እንድተማሙ እንደዋቂ ሆነሽ እንዳላዋቂ። ሳራ ዛሬ ተጠነቆለባት የሚባለው አንቺ አይደለሽ መተሽ እነዚህን አትመናቸው ጠንቋይ ናቸው ኢክራምን ገደል ያስገቧት አንዷ ሳራ ናት አላልሽኝ? አያገባኝም ስለ ሳራ። መሲ ብርጅስቶን በተለይ በተደጋጋሚ ታፕታፕ አድርጉ ጋይስ፣ በተደጋጋሚ ኤምባሲ ጋር እንደውም ልታስይዝህ የሆነ ቀን እዚህ ቦታ ታየ። ወይኔ ጆከር ብዙ ጉዳይ ያወራሉ። ታይ ብዬሻለሁ። ታይ ስንት ሰው አለ ጋይስ? ዜሮ ሰው ነው እኔ ጋር የሚታይ። አረቆ ያወጣለሁ እሷን እኔ በድምፅሽ ብቻ ገደል ለማስገባሽ። ስንት ሰው አለ ጋይስ? ስንት ሰው አለ ወገን? እያሳየኝ አይደለም። ሆነ ከፍተዋለሁ ጋይስ፣ ትንሽ ሄድበት ከፍተዋለሁ። ቪዲዮ እንዳትከፍት ተረጋጋ። ዝም ብሎ ቪዲዮ መክፈት አይደለም። በመረጃ በማስረጃ ስንጓዝ ጥሩ ነው። ዱባይ ውስጥ ያለን ብጥብጥ በአጠቃላይ የምትመሪው አንቺ ነሽ። እውነት ያችን ስልጤ የዓመት ደሞዟን ካያሽ በኋላ ልጅቷ ሰው ስታገኝ ብሎክ አስደረገሽ አገር አልጣልሻትም? አንድ ጊዜ ታፕታፓር 7000 ሰው ተቀምጠኔ አይታየኝም በሌላ ስልክ አገር አልጣልሻትም? መሲ ብርጅስቶን ከነ ወንድም ካሊድ ጋር ከፍራውል ተቻ ጋር የሚኪ ጉዳይ ሲነሳ ያቺ ሌባ ሰረቀች ሲባል በዛ ምክንያት አንቺ ከነፍራውል ተቻ ጋር $60,000 እንደሰረቀችና $60,000 የፍራውል ተቻ ጉዳይ ከተነሳ ሌላ ነገር መሲም ትነካለች። ይሄን ገንዘብ ወንድም ካሊድ እና እሷ ሚኪ ሆነው እንድትካፈሉ ሶስታቸው መተሽ አንቺ አይደለሽ ነገርሽ በስርዓት ያስረዳሽ በሚኪ ጉዳይ። ለምን ተዋሻለሽ? ዱባይ ላይ እንዳለ ሴቶቹን ያበጣበሻቸው አንቺ ነሽ። ይሄ ትልቅ ቅሌትና ትልቅ ውርደት ማለት ላንቺ 7 ሊወልድሽ በሰላም መኖር እየቻልሽ እኛ ጋር እኔ ጋር መተሽ ስንት ነገር መተሽ ስታዋሪልኝ ስንት ወንጀል ወልደ ጊዮርጊስ እንደዛ ስታብጠለጥይ እኔ ሪከርድ ማላረግሽ ነው የሚመስልሽ?
ወልደ ጊዮርጊስ ንግድ ባንክ ይሄ እንደዚህ ያ ሁሉ ነገር ህዝብ ወጥቶ ራሱ ሲሰርበው ጆከር አንድ ቀን ወጥቶ ሰርቦት ያውቃል? ንገረኝ እስኪ። ካንቺ በላይ እጁ ረጅም ለምን መሰለሽ? ያንንም ኦኖጓጓላኝ ማንንም አልፈራም ትባፍ በክት እኔ ላይ ፈጣሪ ሲጥልሽ የዚህ ሁሉ እንባ ነው። አሁን ልጅ ገምልሽ ቻት አንቺ የሥራ ምናምን እንዳለ ልጆችሽ ቮይስ አለኝ እስከ ቪዲዮሽ እንደምንቀው ታያለሽ። እኔም ያንቺ ቢጤ ነኝ። ከፈልሽ አልከፈልሽ ፓስፖርትሽን ይዘሽ ሄድሽ አልሄድሽ እኔ አሁን ወረቀቱን አስተካክያለሁ። ስለዚህ ምንም ችግር የለም። ትመጫለሽ ቤት እንደገባሽ ወጣለሽ። አህለን ወሰህለን ታብታብ ኮፒሊንግ በዛው ሌላ ድራማ ሰራለሁ ካልሽ ደግሞ መተሽ ትለምኝኛለሽ። ኮፒሊንግ አየር ኮፒሊንግ ማድረግ እችላለሁ። ታውቂኛለሽ። ያከበረኝን አከብራለሁ፣ የናቀኝን ደግሞ አየር ላይ ኮፒሊንግ ሽን ይዘሽ ሄድሻለኝ። የሀቢብቲ በህግ አልመጣሽም እኔ ጋር ያለ ህግ እቀበልሻለሁ። ታየዋለሽ። በእንደዚህ አይነት መንገድ ትችይኝ ከሆነ ሞክሪኝ፣ ምንም ችግር የለም። ቤቴ ስትመጪ ህግ ያግዘኝ ልጅ እኔ አሁን ያ ችግር የለም። እንዲሰማ ስለማልፈልግ እስከ ልጆቹ ወይም 2000 ብር ፓስፖርቱን ጥዬቻለሁ። እኔ ከቤት ስገብም የለኝም ፓስፖርት በ1500 ድርሃም 3000 ድርሃም መክፈል አቅም የለኝም። ፓስፖርቱን ጥዬልሽ ወጥቻለሁ። እኔ ከቤት ስገባ 1500 ድርሃም ልክልሻለሁ የሰነበትኩበትን። እኔ ደግሞ ለማንም ነገር ምናምን ነገር ያዛበትኩት ነገር የለኝም። እኔ ተማንም ጋር መለካለክ አልፈልግም። እኔ መጥቻለሁ 3500 ብር የምትይኝ እኔ ህግ ከፋይ ካለኝ ችግር የለም። እኔ 1500 ብር ስደርሰኝ ከወረቀት ልክልሻለሁ። 1500 ብር የታክሲው አለቅሽም። ወደ ቤርኩበት ስመለስ ጥዬልሽ ወጥቻለሁ። መቼም ማለት ነው 3000 ብር እኔ የለኝም። ፓስፖርት 3000 ብር ከፋሉ ይላል። 3000 ብር ታገኛለሽ። 3000 ብር የት ነው የማገኘው እናቴ? እኔ ታገኛለሽ የሚልኩላትን ቮይስ ነው የሰነበትኩበትን 1500 ብር ላስገባልሽ ነው። እየጨቆጨቋቸው ነው ያሉ። አሁን ሲደርስ ካንሰሌሽን ወረቀት ሰጥሻለሁ። እኔ ካንሰሌሽን ወረቀት አለኝ፣ አይዲ አለኝ። ፓስፖርትን ትሰጫለሽ። አይ ፓስፖርት አልሰጥም አንሻም ነው በቃ ቆይ ወይዘሪ ሙኒት ኮፒሊንግ አየለ ኮፒሊንግ የለም። ቤትሽ ላይ መሰሪውን ጉዲ እነዚህ የሚናገሩ ልጆችን ካሜራ ክፈት። ራስ እሰማለሁ። ያንቺ ጉዲ ያልቃል። እንደደነኛ መተሽ በእኛ ትሰማለህ። በመጀመሪያ ልጆቿን መሳደብ ብልጽግና እንደሆንሽ አሳይና መጀመሪያ እንኳን የሥራ ዘመን ይሆንልህ ብለሽ የለጠፍሽውን እሱን ልጆቿን መስደብ መናገር ልጅ አንሳደም ጀስት ለማሳየት ነው። አብይ አህመድ ብልጽግና መሆንሽን ጀስት የአማራ ልጆችን ለመሰለል እንደመጣች ለማሳየት ነው እንጂ ብልጽግና መሆንሽን ልጆችሽን ሳይሆን አንቺ ጽፈሽ የለጠፍሽውን ነገር ነው። ስለ ልጆችሽ እኛ ምንም ማለት አንፈልግም። አውጣው። ኮፒሊንግ እየተደረገ አይደለም ወገን። እኔ ሰውን በጥላቻ አንቺ ነሽ የጀመርሽኝ ኢቲኤም ላይ ቆሞ ታየ ብለሽ ራስሽ ጀመርሽው። ቻዩ እንግዲህ እኔ ጆከር ምን ላድርግ? እኔ ምንም ማድረግ አልችልም። ሚሊየን ቮይስ እና ቁጭ በይና ድምጭ። ኦኬ የአብይ አህመድ ፎቶ አለ ከታች። ኮመንቱን ከዘጋችሁት የአብይ አህመድ ፎቶ ነው ከታች የሚታየው ጋይስ። የለጠፍነው ስለማይታይ ለማሳየት ነው። ከአብይ አህመድ ተርኮ ተቀብላ እንትን ለማለት ነው። አይታይም። በሌላ ስልክ እናሳይ። እሺ ቪዲዮ እናያለን። ቤቷ ላይ አሁን የነዚህ ልጆች አንድ ቪዲዮ አጭር ጊዜ ዛሬ አንድ ጊዜ ይሄንን ላሰማ። ቆይ እሱን ከመጀመሪያ በፊት የት አለች? ገባ 1500 ድርሃም መክፈል። ኮመንት ክፈቱ። ኖ ተውት። ቆይ እኔ በሌላ መንገድ ያሳያቸዋለሁ። ያንን ቴሌግራም ላይ ለቅቄ ያሳያቸው። ኮመንት ክፈቱላችሁ። የሰነበትኩበትን እኔ ደግሞ ለማንም ነገር ምናምን ነገር ያዛበትኩት ነገር ኦኬ 3000 ድርሃም መክፈል አቅም የለኝም። ኮመንት ክፈቱ። ማን ነው የዘጋው? አለቀ። እኔ ከቤት ስገባ 1500 ድርሃም ልክልሻለሁ የሰነበትኩበትን። እኔ ደግሞ ለማንም ነገር ምናምን ነገር ያዛበትኩት ነገር የለኝም። እኔ ተማንም ጋር መለካለክ አልፈልግም። እኔ መጥቻለሁ 3500 ብር የምትይኝ እኔ ህግ ከፋይ ካለኝ ችግር የለም። እኔ 1500 ብር ሲደርሰኝ ከወረቀት ልክልሻለሁ። 1500 ብር የታክሲው
በባለፈው ወደ ብሄርኩበት ስመለስ 250 ነው። እኔ 100 ብር ሰጥቼሻለሁ፣ አንቺ 100 ብር አበድረሽኛል። በአጠቃላይ 1500 ብር አስባለሁ። ከዛ በኋላ ደግሞ ካለ ደግሞ እኔ እከፍላለሁ። ኦኬ ሙኒት፣ አሁን የምነግርሽ ነገር እንዴት አርገሽ 1500 አንድ ወር ቆይቶ 1500 እንዴት አርጋ እንደምትቀበላቸው ጉል እናሳያችሁ። አንድ ቤት ውስጥ አግማምታ ዱባይ ውስጥ በቤት ውስጥ እንደዚህ አርጎ ማስቀመጥ ከብሎ ካልፎ ህጉን ማየት ትችላላችሁ። ህጉን ማየት ትችላላችሁ። ለብዙ አመታት ራስንም አንቺ ሌባ ምልሽ እኮ ነው። ለዚህ እኮ ነው ቆጭ ብለሽ አድምጪ። እዚህ ቤት ታጉራችኋል፣ ክልክል ነው። በጭራሽ በህግ አይፈቀድም። ህግ አይፈቅድም። ህግ የማይፈቅድበት ምክንያት ፍቃድ አሁን ሶስቱ ደግሞ አሉ እኮ አሁን እዚህ ቪዲዮ ላይ እንደሚታዩት ስማ፣ አብዛኞቹ አንዳንድ ደግሞ ለምትሰጣቸው ቆይ ልንገር፣ 3 ወር አይሆናትም ቢሮ ይሄንን ወንጀል ለመከላከል ቢሮ አንድ ወንበር ተከራይታ ስራ እየሰራች ነው። ያንንም አሁንም እየዘረፍሽ ነው። በዛ ተመክተሽ እቤትሽ አሉ። እኔ ልጆችሽ እስከምታኖሪበት ቤት ሁሉ አውቃለሁ። ሰራተኛ ብለሽ ዛሬ 2ቱን ሰራተኛ አግኝቻቸዋለሁ፣ በአካል አናግሬያቸዋለሁ። እዛ ውስጥ ላይ አሁን አጉረሽ አስቀምጪ። አንቺ ቤትሽ ውስጥ አስታውሽ እቃ ለመግዛት የወጡ 4 ልጆች ነበርሽ እና ያዳምጪ። 4 ልጆች 2ቱ እኔ ጋር ነው የቆዩት። ግቢና ስልካቸውን ፈትሻቸው። ጉልበተኛ አይደለሽ? ምን እንደምትሰሪያቸው አሁን ራሱ ታይምልሽ። ይሄን ወንጀልሽን ለመከላከል ተወስጃለሽ፣ ስራ አለ ብለሽ ተወስጃለሽ። አንድ ወር ቆይተሽ 1500 ትቀበያቸዋለሽ። ካልከፈሉ ፓስፖርታቸውን ትቀበያለሽ። መጀመሪያ እቤትሽ ሲመጡ ፓስፖርታቸውን ነው የምትቀበያቸው። በጣም የሚያሳዝነው ነገር ከዛ በኋላ ያሽሽ ኩብዝ እየሰጠሽ የልጆችሽን ካካ እያሳጠብሽ በነፃ ሰራተኛ እንኳን የለሽ በፈረቃ እያሳጠብሽ ሲወጡ ልክ ስራን 1500 ክፈይ ብለሽ ፓስፖርታችሁን አልሰጥም ታያቸዋለሽ። ይሄንን ነው አንቺ ስራ የምትሰሪው። አሁን 1500 እዛ ቤት ላይ የምታስከፈያቸውን ካሜራውን ክፈቱ። እንዴት አርገሽ አንድ ወር እንደምታስቀምጫቸው አሁን መጀመሪያ እንዳትደነግጡ ጋይስ። ቪዲዮ ላይ በጣም የደከሙ ልጆች ናቸው። በጣም ሙቀቱ መሰለኝ ተነባብረው ምናምን ስለሚታዩ ደረቅ ቂጣ እኮ ነው በጣም የደከሙ ሴቶች ናቸው። አመጣቸዋለሁ እየሰበሰብኳቸው። እኔ በጣም ደክመዋል። በጣም ነው የሚያሳዝነው። ኦኬ ኤኒዌይ እንየው። ለዛሬ በትንሹ ነው የምንየው። ብዙ ቪዲዮዎች አሉ። ጉድሽን ነው የምንዘረግፈው። ውርደት አማሮጊት። ኦኬ እሺ ቪዲዮ እንክፈተው እናጫውቱ። ከፈት ከ30 በላይ ቪዲዮ አለ። ማም ቪዲዮ እንዲያደርግሽ ደግሞ ታውቂያለሽ። ጀግና እኮ ናት እናቴ። ትንሽ ልማት አለው። መልሽ። ኦኬ ራቅ እዩት። ያ ጋይስ እዩት። ይታያል እንደ ተራራርበው እንደተኙ ራቅ። ይሄ ሙኒት ቤት ነው። ያ እጇ ይታያችኋል። የአንደኛው እጇ እዩት፣ እዩት። እዩ በጌታ ስም ተመልከቱ። ኦኬ አንዴ ልድገምላችሁ። ምግብ እንኳን አሰጣቸው እናቴ። ኖርማል ቆሻሻ። ቆይ የልጅቱን የዚህ እንዴት ነው እንደተኙ ተመልከቱ። ተደራርበው የኔ ቤት አይደለም በይ። ነይ በኢየሱስም ተመልከቱ። ብለው ሁሉ ነው የሚያደርጉ። ወይኔ ወገናችን። አሁን ይሄን ቮይስ ያሰማዋችሁ ቮይስ ኖ ተረጋጋበት። ያሰማዋችሁ 1500 ቤቷ ቆይታ የምትቀበላቸው ስራ አታስገባቸውም። ከቤት ሲወጡ 1500 ካልከፍሽ ቤቴ የቆየሽ ፓስፖርትሽን አልሰጥም። በቃ ይሄ ነው የሷ ያንቺ ስራ ይሄ ነው። ሐራም ነው ወላሂ። 6 ልጅ አለሽ፣ በዛ ላይ በሽተኛ ልጆች አሉሽ። ፈጣሪሽ ጋር አንቺ ንጹህ ስራ ለምን እዩ ራቅ አድርገው ራቅ ትንሽ ኖ ቀረብ ውዶች እዩዋቸው እንዴት አድርጋ 1500 ፓስፖርታቸውን እየተቀበለች 1500 እንዴት እንደምትቀበላቸው እስከ ቮይሳቸው ነው ያመጣሁት። ይሄንን ዋሻለሁ ካልሽ ምንም ላደርግ አልችልም። ግን ይሄ ቪዲዮ በቀላል ሰው መከፈት የለበትም። ስንት ሰው ነው ያለው ንገሩ፣ ከታይ ጻፉልኝ። ሙኒት የማይቻለው ከጆከር ጋር እንደዛ ያን ነገር ትነካከያለሽ። ኮፒ ሊንክ አድርግ 8000 ኮፒ ሊንክ እኔ ገና ነፃ ወጣችኋለሁ። ባፉ ያወራ ሁሉ እውነት እንዳይመስላችሁ።
ደጋግሞ ቪዲዮ ከዛ ይሄንን እንደዚህ ያኖርቻቸው እዩት። ከቤት ስወጣ ይሄን ለመናገር በቃ ጋይስ ይሄ ሃይላይት ነው። አሁን የምናሳያችሁ ሃይላይት ነው። ሃይላይት ብቻ ቆይ 3000 ድርሃም አንከፍልም። 1500 ድርሃም ግን ፈላልጌ ያስገባሁ ነኝ ወይም 2000 ብር በመልካምነት ተቀበልሽ። ስለበላሁ እንደፈለኩኝ ስለነበስ ስለሰነበስኩት እኔ 2000 ብር ወይም 1500 ብር አስፈልጋለሁ። ትራንስፖርት ያዝ እኔ ግን ዛሬ ልወጣ ነው። ሻንጣዬን ፈትሽ እላለሁ። እኔ 3000 ድርሃም የለኝም። ከህግ ጋር ነው ያለን። ህግ 3000 ድርሃም ከፍላለሁ ከፍላለሁ። አዳምጡ። እኔ በየትነት ናት አክስቴ ናት ብዬ ነው ከዛ ቤት ስወጣ የወጣሁት። አክስቴ አለች ምንም ነገር አይደርስብኝም ብዬ ነው የወጣሁት። እና ስለነበረና ቆይታ አመሰግናለሁ። ሚስት ሻንጣ ፈትሽ እላታለሁ። እኔ እወጣለሁ። አዳምጡ። አክስቴ ናት ብዬ ነው አንቺ ጋር የመጣሁት እያለቻት በጌታ ያለው ከኢትዮጵያ ተላከልኝ ሰየ ወይም ከዚህ ከላኩልኝ 1500 ድርሃም ይደርስብሻል። እሱም የታክሲ ከዛ በበላይ ከሆነ ደግሞ በህግ እንይዛለን። 3500 ብር ነው 3500 ብር እኔ ቪዛ ወረቀት ምናምን ያስመጣሁት ነገር የለኝም። ቀጥሎ እየመጣሁ ስመጣ ቀን ታክሲ ከፍያለሁ። ያን ሰይጣን ዳቦደ የገባሁበት ቤትና ትራንት የመጣሁበት ቤት የሰነደስ 250 ነው። እኔ 100 ሁለተኛ 3000 ድርሃም መክፈል አቅም የለኝም። እነዚህ ተደረዱ እንዲህ ወጥቻለሁ። እኔ ከቤት ስገባ 1500 ድርሃም 3000 ድርሃም መክፈል አቅም የለኝም። ፓስፖርቱን ጥዬልሽ ወጥቻለሁ። እኔ ከቤት ስገባ 1500 ድርሃም ልክልሻለሁ የሰነበትኩበትን። እኔ ደግሞ ለማንም ነገር ምናምን ነገር ያዛበጥኩት ነገር የለኝም። እኔ ተማንም ጋር መለካለቅ አልፈልግም። እነዚህ ልጆች ነው እንደዚህ አጋድመሽ እንደዚህ እያስተኛሽ እየወሰድሽ ፓስፖርታችሁን ስራ አስገባለሁ። መጀመሪያ ሲገቡ ትቀበያለሽ። ቴዲን አስገቡት። ክፈተው፣ ቪዲዮውን ክፈተው። ድገም ካኝ የሻሙጣ ልጅ እንዳይነካኝ እዚህ ገባ። ኖ አይነካም። ረፍ ተወት። ሰድብ ቆይ ኖ ስድብ ኖ። አሁን አዳምጪ። ይሄ ለ3 ቀን ያክል አያልቅም። ይሄ ያያዝኩት ይሄ ሁሉ ጉድ ገና የመባ ጉድ ያለ እሱ ነው ያለ። ከዛ ወደ የት ገባለሁ? ወደ ራሴ ስልክ ገባለሁ። መሲበት ማንበይ ስልኬ ላይ የለፈለፍሽውን በአጠቃላይ ያወጣልሻል። ለወልዴ ወንድሜ ነው አደርስለታለሁ። ችግር የለውም። ወልዴ ቤተሰብ ትቀልጃለሽ። እንደዛ ያሰደብሽው ቀን ጠብቂ ብዬሻለሁ። ወልዴን ያን ጊዜ እነ መሲ ብርጅስቶን መክረሽ እንደከሳሽ ሆኖ መሲናት አይደል ተናገር። ተመካክራችሁ ነው ያን ጊዜ ወልዴን አደራጅተሽን ሰው አደራጅቻለሁ እንድትናገረው እንድትሰድበው ብለሽኛል አይደል? አጭበርብሮ እንደውም ሳራ ለሀበሻ ጋር ሂዷል። እሺ ሳራ ለሀበሻ ናት አንዷን የሽልማት ብር አልሰጥም ብሎ ያሰጠችው ሌባ ነው አልሽ። የውሸትሽ ብዛት ወልዴ ጊዮርጊስ ላገኘው ሰው እኮ ነው ገንዘብ የሚሰጠው በጌታ ዝም ብሎ ላገኘው ቸገረ ላለው ሁሉ ነው የሚሰጠው። እቺን ግን ቀን ነበር የምጠብቅልሽ። አመጣሽው ገስት ላይ ያስገባሽው እንዲከሱት አንቺ ጥሩ ነገር አንቺ ነሽ አደራጅተሽ አመጣሻቸው። እሱ መጣል አለበት ነው ያልሽኝ አይደል? እሱ ነው ያወራሽብኝ። እኔ መጀመሪያ የመባ ጉዳይ ሲነሳ ነው የተገናኘነው። አስታውሽ መሲ ብርጅስቶና አላምናትም እነጉችን በአጠቃላይ እዚህ ነገር ውስጥ ያሉትን አንተን ብቻ ነው ማምነው ስትኝ አልኩኝ። ሪከርዴን ጀመርኩኝ። ግሩፕ ላይ ገብተን ስለ መሲም በሚኪ ጉዳይ በተለይ ስለ ፍራውልና ስለ መሲ ሲወራ እንግዲህ እኔ ባለጌ እኮ ነኝ አንዳንድ ጊዜ ጋይስ። ምን ላድርግ? እኔ ባልጉ በህይወቴ ከመጣሽ ምን ላድርግሽ? ምንም ላደርግሽ አልችልም። ቴንክ ዩ አመሰግንሻለሁ። አንድ ደግሞ ትልቅ ጌመር አለች። ስለሷ ሲሆነ ነገር አይሙኒ እኔ 10 ምናምን ዓመት ሚዲያ ላይ ያለው ሰው እኔ ክብር እንጂ በእንደዛ አይነት ቅሌታም ያን ውስጥ ላይ እኔ እነን አደርሰዋለሁ ለሱ። ወልዲያውን ይሄን ነገር አያውቅም። አንቺ እንዳደረግሽ አያውቅም። ይሄኛው የልጆቹ ጉዳይ ብቻ በቂ ነው። ስልኬ ሳልገባ እያልኩሽ ነው።
ጉቺንና መሲ ብርጅስቶንን ለመጀመሪያ ያጣላሻቸው አንቺ እሷንም እንዳታምን ጉቺ እንደ አንቺ እኮ ሰርቃ ሴት ሰብስባ አጋድማ ደረቅ ቂጣ እያበላች የምትኖር ልጅ አይደለች። አሁን ብዙ ሰው ጉቺ ትላላችሁ። ሁለቱን ያባላቻቸው መጀመሪያ ያጣላቻቸው እናቴ በስቶሪ መሰዳደብ ጀምሩ። ተው አልኳቸው ሁለቱም። ጥምጣ መሲ ብርጅስቶን ተው ብሎኛል አላለኝ። ጋይስ አትላኩልኝ። ቆይ ጉቺም ትምጣ ታይ ብያታለሁ። እንዳትጣሉ ተው ብያለሁ። እስኪ ሁለቱን ገስት ላይ አስገብቼ ላነጋግራቸው። ሁሉንም እስኪ ምላስ ለሁሉም ሰው ያልነገር ቁጭ ብለሽ ተመልከች፣ አዳምጪ። አንቺ ነሽ ብጥብጥብጡን ያወጣሽው ብጥብጥብጡን። ብዙውን ሰዎች ደግሞ ታሜን እንደ ባለጌ እያደረግሽ እያሰደብሽ ነው። ታሜን ይሰራልኛል፣ ታሜ ሲአይዲ ነው፣ ታሜ እንደዚህ ነው፣ ታሜ እንደዚህ ነው። ምንም አይነት ወንጀል የሌለበት ላይ አንቺ ወንጀል መሸፈኛ ሰው ማስፈራሪያ ታሜን እያደረግሽ የታሜን ስም እያነሳሽ። ታሜ ግን ለሰው ቅንና ለብዙ ልጆች እርዳታ የረዳ ብዙ በካንስሌሽንም በተለያየ ነገር ብዙ ነገር የረዳ ሰው በጣም የሱን ፎቶ እየላክሽ እሱ በማያውቀው መንገድ ብዙ ሰው አታስፈራሪም። ታሜን አሁን እንደ ድሮ ስንት ሰው ነው እየሰደበው ያለው? አንቺ አይደለሽም? እኔ እኮ ታይ ብዬሻለሁ። እናንተ ውስጥ እንዳለው ታውቂያለሽ። ብዙ ቪዲዮ ሪከርድ እንዳለ ታውቂያለሽ። ተሰብስባችሁ ስለሰው ስዶልቱ የተለያየ ሪከርድ እንዳለ ታውቂያለሽ። ሁላችሁም ለኔ ትልኩልኛላችሁ። አንቺ ብቻ ነሽ ሪከርድ ያላክሽልኝ። አንቺ አላክሽልኝ። ሰው ቪዲዮ ሪከርድ አድርገሽ እውነቱን እንደምናቀረው አላክሽልኝ። ስለሰው ሁሉ ስቦጭቁ ስለተለያየ ነገር ስታደርጉ የእናንተ ጉድ ያልቃል። እኔን ትነኪያለሽ። አንቺ ነሽ በአጠቃላይ ያባላሻቸው። እውነቱን ልንገርሽ፣ በጣም ተከባብረው የሚኖሩ ልጆች ነበሩ። በአጠቃላይ ያባላሻቸው አንቺ ነሽ። አሁን ቪዲዮሽን አሳየው፣ ሪከርድ አወጣው። ማን ነው የገባው? ሪከርድ አወጣው። ነገ ደግሞ ማውጣውን ጠብቂ። ስላለፈ ህይወትሽ ምናምን አለቀ። ኖ ታይ ቆይ ጋይስ ምን ሆናችሁ ነው? ኮፒ ሊንክ ለምን አታረገው? እኔ ራሱ የፈለግሽውን ትፈርጫለሽ፣ የፈለግሽው ትደርሻለሽ። ደምንባ ነው ማስለቅስሽ። ያቺ ከተከራየሻት አንዲት 4 ማዕዘን ጠረጴዛ አስነሳሻለሁ። ገና ለምን እንደማስነሳሽ ልንገርሽ። አከራይ ለሚባለው ቀጥ ብዬ ቁጥሩን ተቀብያለሁ። ቀጥ ብዬ ይህንን ቪዲዮ አደርሳለሁ። እንዴት ቁጥሩን እንደተቀበልኩ ልንገርሽ። እዛ ውስጥ አንቺ የቀጠርሻት አንቺ ዘመዴ የምትያስ ሴት ናት። በገንዘብ የገዛዋት አንቺ የቀጠርሻት አደርሰዋለሁ። የነዚህ ልጆች በአጠቃላይ ይሄ ወደ 47 ቮይስ አለኝ። ይሄን ሀበሻ እንድተረጉምለት አደርጋለሁ። ከዛ የጠረጴዛ አስነሳሻለሁ። መጀመሪያ ከጠረጴዛሽ ላይ አስነሳሻለሁ። እሷ ላይ ካስነሳሁሽ በኋላ ቀጥታ ስንት ክስ የሚያቀርቡብሽ ቪዲዮ የያዙ የወጡባት ወደ 27 ልጆች አሉ። ከ27ቱ 6ቱ ስማርት ናቸው። አንዷን ስደበድቢያት ቪዲዮ ይዘውብሻል። ታውቂያለሽ አይደል? ቴንክ ዩ። እሱ ወደ ምን ይደርሳል? ልጆቹ እንዲከሱ አደርጋለሁ። እኔ ሙኒት እናቴ ትሞት ለሰው ክፉ አይደለም። ለሰውም ክፋት መስራት አልወድ። የገዛ ጓደኛሽን አብረሻት እየበላሽ እንደዚህ ናት እንደዚህ ይሄን እናርግ ትሰደብ በላት አላልሽኝም? ፎርጅድ ስልክ ነው የምትሸጠው። ያል በሷ ምክንያት ማውጣት ስለማልችል አንተ አውጣና አላልሽኝም? የመባ ጉዳይ መካከል ላይ ሁለቱ ልጆች አላገናኘሽኝም? እኔን ቁጥር ቦቴሜን ሰተሻቸው ባለጌ እኮ ነሽ አንቺ። ኦኬ
ለማንኛውም አንድ ነገር ልንገርሽ፣ ዛሬ ራሱ የወልዴ ስም ሲነሳ ስለ ሳራ የሳራ አልሀበሻ ያላሷ ፍቃድ ሪካርዷ ወጥቶ ሲሰማ እዛ ገዝት ላይ ቁጭ ብለሽ ማዳመጥ ራሱ በዱባይ ህግ መስማት፣ አንቺ እዛ ገዝት ላይ ሰብስበሽ መቀመጥ ተባባሪ ነሽ። ምን ያክል እንደዛው እንደ ቤቱ ባለቤት ነው የምትቀጭ። የሰው ስም የሚነሳበት ቦታ ላይ አንቺ ማንም ዱባይ ላይ ተቀምጦ ማንም ሰው ክልክል ነው። ሰውን ደውለሽ ማስፈራራት ክልክል ነው። ያጂ በምንም አይነት መንገድ በአጠቃላይ ተብትቤሻለሁ። አንቺ ሳራ ለሀበሻ አንቺ መክሰስ ትችላለህ። ወልዴ ስሙ ተነስቷል እዛ ላይ አንቺ መክሰስ ይችላል። ዱባይ ላይ ያለ ሰው ስም ከዚህ በኋላ አንቺ ከጠራሽ በየሪከርድ እያደረኩ በአጠቃላይ የኔ ሰዎች ናቸው አስከስስሻለሁ። አንቺ የፈለግሽው ሳራ ለሀበሻን እኮ ማጣራት ያለበት አካል አለ። እኛ ህፃናቶች አይደለን። እኔን ስታየኝ እዚህ ሲሳደብ ምናምን የሆነ ነገር የማይደርስብኝ አንቺን ራሱ ምን ያክል ሳስከብርሽ ታውቂያለሽ። ማጣራት ያለበት ሰው አጣርቶ አላለችም። እጃችን ረጅም አቅም አለ አላለችም። የትልቅ ሰው ምክር ተሰጥቼ መጥቼ አላለችም። ይቅርታ ብትልም ይቅርታ። አዎ ለምን አመመሽ? ሄለን ጋር ትሄጃለሽ። ሄለን ዛሬ ገደል ላይ አስገባች። ፋኖ ነኝ ልንገርሽ። ዱባይ ላይ ተቀምጦ ሰው መስደብ ፍቃድ የተሰጠው ለኔ ብቻ ነው። ዱባይ ላይ የፈለኩትን ፖለቲካ መንግስትን ዘቅዝቄ የኢትዮጵያ መንግስት ዘቅዝቄ እንደፈለኩ የመናገር መብት ያለኝ እኔ ብቻ ነኝ። ከዚህ በኋላ አንቺ ሚዲያ ላይ ለምታደርጊው ነገር ሁሉ አጥር አድርጌብሻለሁ። አየ ሞክሪ። ማን ነበር ስሟ? ስሟን ጠፋብኝ። በጌታ ስምሽን እየጠራው ነው። ማህደር ጥበቡ። እኔ ሌባ ነሽ አስተረጉማለሁ። ሀገሩን እንደፈለግሽ ትፈርጫለሽ። በመረጃ በማስረጃ ወደ ስልኬ ስገባማ ያንቀጠቅጥሻል። ገና በጣም ትፈሪያለሽ አውቃለሁ። 3 ሰው ይዞ እንኳን ሲሰራው ቴዲያን ጊዜ ሲነካሽ እኮ መተሽ ብለሽ ያለቀሽበት ያ ሁሉ ሪከርድ ያለ እንግዲህ አለ ይውዚ ቴዲ ሲነካሽ ብለሽ አንቀጥቅጦ ሲያስለቅስሽ በጣም ለምትፈሪ በዚህ ጉዳይ እንኳን ይሄ ቪዲዮ ቤትሽ የነበረ ቪዲዮ አንቺን እኮ ዲፖርት ነው የሚያስደርግሽ። 6 ቪዲዮ አለ። ከ6 ቪዲዮ አንደኛው ልጅቱን መደበደብባን ማሳየት አልችልም ወደ ህግ ስለሚቀርብ ይሄ ፊታቸው ስለማይታይ ነው። ሌላው ቪዲዮ በአጠቃላይ የልጆች ፊት ስላለ ማን እንዳደረገች ስለሚታወቅ ፊት ለፊት ያንቀን የነበረ ማናት ምናምን ብለሽ ወደ ክስ ስለሚወሰድ እሱ ምንም አታመጭ። አስበላሻለሁ። ከጠረጴዛሽ ላይ ደግሞ አስነሳሻለሁ። በዚህ 3 ቀን አስነሳሽ ቃል ለምድር ለሰም ሌላ ቢሮ ራሱ በዚህ ስራ ላይ እንዳትሳተፊ ነው ማድረግሽ። አሁንም ቤትሽ ሴት አለ፣ የሀገር ሴቶች አሉ። እኔ አልደረስኩብሽ። እኔ እናት እኔ አክብሬ አንቺን አስከብሬ የምኖር ሰው እኔ ላይ እንደሌላው መዳም ቅመሞች ላይ እንደምታስፈራሪ ሚዲያ ላይ እየወጣሽ ሌላውን እኔ እንዲህ ነኝ ብለሽ እንደምታስፈራሪ እንደ ሀቢባ እንኳን ጀግና ናት ደክላሻለች። ሄለንም ጀግና ናት ደክላሻለች። የሳራ ለሀበሻም ወይ ስለመቀበል 5 አንበሳ ገደል እየገባሽ ነው ራስሽ። ሴትዮዋ አሁን ተቀይራ ማንም እንደ ድሮ እየመጣ እግርሽ ላይ እየወደቀ እንደምንለምንሻል ተቀይራለች። ትከስሻለች። ማኒ እናቴ ትሙት በዚህ 3 ቀን ዛሬ ባደረግሽው ራሱ ትከስሻለች። ሳራ ለሀበሻ አንቺን ትከስሻለች። ክስ በክስ ነው የምትሆኝ። አቡዳቢ የነበረችው ልጅ አቡዳቢ ውስጥ 3 ሰው ገንዘብ የተቀበልሽበት ደረሰኛ ሁሉ አለ። እነዛ ይከሱሻል። አንዱን ክስ እኔ ነኝ ያስነሳው አላስነሳልኝ ብለሽኛል። አንቺ እናቴን አይደለም እኔ እንኳን ፎቶ የጆከር ፎቶ እየተባለ 1 ሚሊዮን ፎቶ ነው የተደረገ። እሱን ታዩ አለቅሽም። እናቴን ሰዱ እኔ አለቅሽም። እንደሌላ ሰው አይደለሁም። እኔ እንደሌላ ሰው ይሄ ሁሉ አሁን ቁጭ ብለው ደማቸውን ደምንባ ያለቀሱ ልጆች ደስ ብላቸው አንጀታቸው ከቤተት ጆከር እግዚአብሔር ይስጥህ አላህ ይስጥህ። ይሄን ያለኝ ስልኬ እኮ ፈነዳ። እናቴ ትሙ ስልኬ ፈነዳ። ለማንኛውም እሺ
ቴዲ የምትለው ነገር አለ? እስኪ ይጣንሳ። ስንት ሰው ነው ያለ? እኔ 0 ሰው ነው እኔ ጋር የሚያሳይ። ባካችሁ ኮፒ ሊንክ አድርጉ። ለኔ እየተቆራረጠብኝ ነው። ቴዲ አለ? አቶ ቴዲ የቴዲን ድምፅ ስትሰማ የመባ ጉዳይ ስለሚነሳ በጣም ነው የምደነግጥ። 5200 ሰው ኦኬ። ኮፒ ሊንክ አድርጉ። እሺ ቴዲ ሊና የምትናገሪው አለሽ? አዎ 5.2 ሰው ነው ያለው። እኔ አንዳንድ ሰዎች ሲጣሉ እንዲታረቁ ነው መጣላት ነበረባቸው። ብትሰድብህ እኛ ጋር ትሰዳደባለህ፣ አሲዛሃለው በማለቷ ይሄ ሁሉ ደረጃ ደርሷል። እኔ ግን ያው እኔ እህቶቻችን በዚህ ደረጃ ምንም የሌላቸው ከብት ሸጠው የክፍለ ሀገር ልጆች ናቸው። የከተማ ልጅ ናት። እኔ የከተማ ልጅ እንደዚህ ሲጨክን አይቼ አላውቅም እና በጣም ክፉ ናት። እኔ አረብ እንኳን በእውነት ቋንቋችን፣ ከለራችን፣ ሃይማኖታችን እንኳን በማንመሳሰልበት እንደዚህ ጨካኞች አይደሉም እና እኔ ኢትዮጵያኖች በዚህ ደረጃ ስንት ዋጋ ከፍለው ስንት ተበድረው የመጡትን ሰዎች እንደዚህ ማድረጓ እግዚአብሔር ይከፍላል። እኔ ክፍያውን በራሷ ቢያደርግ በልጆቿ ላይ ባይደርስ ነው ምለው። እኔ ግን ዋጋ የሚያስከፍለው እግዚአብሔር በልጅ ነው። እግዚአብሔር ጅራፍ አለው ከኋላ የድሆችን እንባ ያያል። በእውነት አሁንም አረፈደብሽም እንትን ልትይ ይገባል ነው ምለው። እኔ ግን በዚህ አጋጣሚ የጠንቋዩም ይጽዳልን ነው ምለው። በመካከላችን ጠንቋዮች ካሉ ብዙ እህቶቻችን ዛሬ አዲስ የምትባል እህታችን በጥንቆላ ቤቷ፣ ሱቋ፣ ባሏ የፈራረሰም አለና እኛ በመካከላችን የሚያስጠነቁሉ ሰዎች ካሉ ከዚህ ሚዲያ ላይ መጥፋት አለባቸው ወይም ጸበል መሄድ አለባቸው ነው ምለውና ምን አይነት ጊዜ እንደደረሰ ለምን መሰለሽ እኔ ሙኒት ብሰድበኝ ምን ብትለኝ እንደፈለገች እኔ ስድብ ምን መስሎ አይታየኝ። ብሰድበኝ እያስለጠፈች ምን እያስባለ ብሰድበኝ ምን መስሎ አይታየኝ። ኢቲኤም ላይ ቆማ ይቻለው አማራ ልጆች መጥተው አንቺን ሊሸመግሉሽ እኔ እዛው ተቀምጬ የፈለኩትን የምናገር ሰው ነኝ አይደል? ታውቂያለሽ፣ እንደማልፈራ ታውቂያለሽ። መተው ነበረብሽ። ይሄን ባታደርጊ ኑሮ እዚህ ደረጃ እንደርስ። የነካሽኝ አንቺ ነሽ። እኔ ወንጀለኛውኛ አይደለም። መንግስትን ስለተቃወም መንግስትን ስለምንናገር ሲሰድቡ ብሔርን ሲሰድቡ ስለምናገር መልስ ስለምሰጥ ነው ወንጀለኛ የተባልኩት። አማራ በዚህ ጊዜ ወንጀለኛ ነው። ትክክል። አንቺ ያችን ጨርስና ሙኒታውንም እሺ እኔ ገደለው ማስገባት ያንን ባታረገኝ ኑሮ እችን ነገር በስድብ ብትመልስ በአሽሙር ብትናገረኝ አልናገራትም። ይሄም ሁሉ መረጃ ላወጣ እኔ ሊና ስልኬን ታውቂኛለሽ። ስልኬ አለው ወሳኝ ፖለቲካ ውስጥ ያለ ሰው አለ። የተለያየ ሰው እኔ በተለያየ የሞት ጉዳይ ሁሉ የሚደውል ያን እኔ ሪከርድ ሳላረግ ክፍት ነው ስልክ። በዛ በቡቴም ስምሽ ቁጭ ብሎ ሁሉም ሪከርድ። ለምን ማድረግ የለብሽም ነበር? እኔም መንካት የለብሽም። ምንም ብታወሪ ምንም ብታደርጊ አንቺ ዱባይ ውስጥ ነሽ። የሰው ስም ማንሳት አትችይም። እኔ ዛሬ ደግሜ የምነግራት ሳራ ለሀበሻ ቮይሷ ተከፍቶ ያለሷ ፍቃድ እየተሰማ አንቺ እዛ ገዝተ ላይ ቁጭ ማለት አንቺን አያስቀጣኝም በይና ነኝ እና አንቺ ህግ እንጠይቅ። ታሜን ስም እያነሳሽ ስንት ሰው ነው አንቺ ስንት ሰው ጋር ነው እያጣላሽው ያለሽ? መተሻል ሳራ ለሀበሻ ስትሰደብ ስሟ የተነሳ ያለ ፍቃዷ ቮይሷ ተከፍቶ ቁጭ ብለሽ ገስት ላይ ሙሉን ሪከርድ አድርግሻል። ከዛ በኋላ ነው የገባሁት። አያስከስሰኝም ካልሽ ዱባይ ላይ እንዲህ ዱባይ እኮ አንድን ሰው ደውለሽ ያለ ፍቃዱ ስልኩ ላይ መደወል ለምንም አይነት ነገር ምን ያክል እንደሚያስቀጣ ታውቂያለሽ? ያለ ፍቃዱ ስልኩ ላይ መደወል አይደለም ሶሻል ሚዲያ ላይ 5000 ሰው ተቀምጦ የሰው ስም ቮይሷ እየተወጣ ማሰማት ቁጭ ብለሽ አንቺ ማስተባበል ይሄን ህጉን ታውቂያለሽ። ሳራ ለሀበሻ ደግሞ ትከስሻለች።
ትከስሻለች። እናቴን ኢንሳኝ በዚህ 3 ቀን ትከስሻለች። ማንንም ሰው እስኪ በኔ ውስጥ ያሉ ሰዎችን እስኪ ሁለተኛ ደግመሽ የወርቁን ስማንሽ የትም ቦታ ላይ የወርቁን ስም በስህተት አንሽ። እናት ወልዳሻለች። ምንም የለበትም። እኔም ጋር ይገናኝ እግር በእግር እየሄድኩኝ ሰቀቀንሽን ነው የማበዛው። አሁን በኋላ ለዛሬ ይበቃሃል። ነገም ቀን ነው፣ ከነገ ወዲያም አለ። ነገና ምንም የማወራው ነገም እኮ ነው። የእሷ ጉድ እኮ አያልቅም እኮ። ስለዚህ ለዛሬ ይበቃሃል። እህታችን ሙኒት በእንግዲህ የድሆች እንባ በጆከር ላይ ጥሏል። አሁንም አረፈደብሽም። እኔ እንደ እህት እንትን በይው። የተጎዱ ልጆች አሉ፣ ቤትሽ አስወጪ፣ ያላቸውንም ፓስፖርታቸውን ስጭና እኔ መንግስት የለም ወይ መሬት ላይ መንግስት ህጋቸው ጠበቅ ያለ ነው። በዚህ ደረጃ ለሚያደርስላት ስላጣይ እንጂ መንግስት አለ። እናቴ ትሙት መንግስት አለ። እና ጆከር በጣም ከባድና ጠባቃ ነው። እዛ ይበቃል። ዛሬና ነገ ትገባለህ። መልካም ሰላም ሰንብቱ። ነገ ደግሞ